ብርቱካን አሁን ላይ የዙፋንን ወላጅ እናት አምጥቼ ፊት ለፊት ካጋፈጥኩኝ በኋላ እዚህ ቤት ዙፋን ትሄዳለች። ከዛም በኋላ በቤቱ እኔ ነግስበታለሁ፣ እኔ እኖርበታለሁ፣ ሁሉንም አባረሬ እኔና እኔ ብቻ እንኖራለን። ያንን የተረገመ ባሌንም እገድለዋለሁ፣ ጀምሬዋለሁ፣ ጨርሰዋለሁ። ዶክተሩ ገቢውን ገብቼ እንደምንም ብዬ ገባና ለሱ የሆነ መድኃኒት አላጣለትም፣ አጠፋዋለሁ በማለት ብቻዋን በሯን ዘግታ ታለቅሳለች። ዙፋን ግን ብርቱካን እዛ ቤት ለሰከንድ እንኳን እንድትቆይ አትፈልግም። ሩጣ በሯን እየቆለፈች ለጊዜው መደበቂያ ብታገኝም እንኳን ዙፋን እናቷን እቴቴ ምን እያደረግሽ ነው? ለምንድን ነው ብርቱካን ከዚህ ቤት የማትወጣው? ምን አስበሽ ነው? በማለት ትጨቃጨቃት ጀመር። እቴቴ የፈራችውና እየተሳቀቀችበት ምክንያት ደግሞ ይውልሽ ልጄ ትንሽ ተቆይ ብዬ ነው። በራሷ ሰዓት ወጥታ ትሄዳለች። ነፍሰ ጡር ስለሆነች በእግዜር እጅ እየተያዘች ናት። ምን ብዬ ከዚህ ቤት ላባራት በማለት ትነግራታለች። ዙፋን ግን ምኑም ነገሩ አላማረኝም። ለማንኛውም እያንዳንዷ ነገር ቀስ ብዬ ደርስበታለሁ እንጂ ያንቺ ነገር እንኳን በፍጹም በሆነ መንገድ እንዳስፈራራችሽ እየገባኝ ነው። የሆነ ያስፈራራችሽ ነገር አለ ስትላት ልጄ ባክሽን ተይ በማለት ዙፋንን ትለምናታለች። ምኞት ብርቱካን ስትመጣ ሩጣ አንገቷን ወይም ደግሞ ፀጉሯን ስለምትይዛት በሩቅ መሮጥ ጀምራለች። ኪችን ሳታስበው መታ ፀጉሯን ስትይዛት ቆይ ምን እያደረግሽ ነው? በፍጹም አንቺ ከዚህ ቤት መውጣት አለብሽ እንጂ እኔ አይደለም ከዚህ ቤት የምወጣው። እኔ እኮ ምን የሚያደረግኩት ያጠፋሁት ነገር የለም። ምንድን ነው አድርጊ የምትይኝ ግን? ብርቱካን ምን እያደረግሽ ነው? ለምንድን ነው ሁሉንም ነገር ለዛች አሮጊት እየነገርሻት? እኔ ያደረግኩትን ነገር እያንዳንዱ ነገር ነግረሻታል አሮጊቷ። ለምን ሲባል ነገርሻት? ስለዚህ አንቺ ዋጋሽን ታገኛለሽ፣ እገልሻለሁ ትላታለች። በፍጹም እኔ ያልተናገርኩኝም ምንም ነገር ከዚህ በኋላ እጋፈጥሻለሁ እንጂ ጋሼ ሳይመጣ ድኖ ሳላየው ቁሞ እየሄደ ሳላየው በፍጹም ከዚህ ቤት የሚሄድበት ምንም አይነት ምክንያት የለኝም። ምክንያቱም ከዚህ በፊት ብርቱካን በልጅነቷ አባቷን አግብታ እያለች ዙፋን ማለትም ብርቱካን የምኞትን አባት አግብታ እያለች እንጀራ እናቱን አሰቃይታታለች። እናም እቴቴም እንኳን ስትጠይቃት ሰራተኛ ነበርሽ አይደለ እንዴ እዛ ቤት ስትታት፣ በፍጹም ሰራተኛ እንኳን አልነበርኩኝም። አባቴ በጣም ሲበዛ ሀብታም ስለነበረ የአባቴን ሚስቱና ነበር የገባችው። ግን እኔን መከራዬን ታሰቃየኝ ነበር። ብርቱካንን በዘዴ ካልሆነ በቀር በጣም ጨካኝና አረመኔ ሴት ነች። እጅግ በጣም ሰው የሚላትን ሳይሆን እሷ የሚላትን ነው የምትረዳው። ስለዚህ እርኩስ ነች። አሁንም ቢሆን እኔን የሆነ ነገር ስናገር ካየችኝ እኔን ለመግደል ወደ ኋላ አትልም። እቴቴ እባክሽን ትላታለች። አሁን ላይ ብርቱካን አንድና አንድ ያለኝ አማራጭ ከዚህ ምንም አይደለም፣ የዙፋንን ወላጅ እናት መጥራት። እሷ ደግሞ ለምን ወደኋላ ትንሸራተታለች? ስለዚህ እሷን ጠርቼው አምጥቼ ይህንን ቤት እበጠብጠዋለሁ ትላለች። ዶክተሩ ልጁን አደራሽን በለው ለበረከትን አደራ ሰጥቷት ትሄዳል። እሷ ግን ልክ እንደ ወንድሟ አሊያም ደግሞ እንደ አባቷ እያየች እየተንከባከበችው ነበረ። እናም እየተንከባከበችው መድኃኒቱን በሰዓቱ እየሰጠችው ያለ በረከትም እጅግ በጣም ደስተኛ በነበረበት ሰዓት ድንገት ዙፋን ስትመጣ ዙፋን ምን ሆነሽ አንቺ ስትላት፣ እህቱ ነኝ ዙፋን እባላለሁ ስትላት፣ ዋው የበረከት እህት ነሻ? አባቴ ስላንቺ መልካምነት እጅግ አብዝቶ ነግሮኛል። በጣም ጥሩ ነሽ፣ ታድላችሁ ደስ ስትሉ በማለት ተቃቅፈው ከተሳሳሙ በኋላ ከዛም ደግሞ በረከትን አቅፋ ስትስመው ደስ ስትሉ፣ እኔ እኮ ብቻዬን ነኝ ስትላት፣ አይዞሽ እኛም እህትም ወንድም ምን ሆንሻለን፣ ወንድሜ ሲድን ወንድም ሆንሻል፣ እኔም እህት ሆንሻለሁ በማለት ዙፋንም ትነግራታለች። እጅግ ደስ ብሏቸው እያለ በድንገት ስልክ ተደውሎላት ነበር። ዙፋን ከዛ ቤት መውጣት እንዳለባት የተነገራት። እናም ወደ ቤት መሄድ ስላለብኝ አሁን በቃ ልሂድ እኔ በሩን ዝጊው ትላታለች። እርግጥ ብርቱካን እየተከታተለቻት እንደነበረ በደንብ ጠንቅቃ ታውቃለች። ብርቱካን በሰዓቱ ወደዛ ሳይሆን የሄደችው ተሽሎክሉካ ስለነበረ በረከት ጋር የሄደችው ዙፋን አላየቻትም። እስከተወሰነ መንገድ ተከትላት ግን ስትጠፋባት ነበረ መንገዱን አስቀይሳ ሄደችው። እዛም ፊትና ኋላ ሆነው ወደ ቤት ይገባሉ። እሺ ወይዘሮ ብርቱካን እየተከተልሽኝ እንደነበረ በደንብ ጠንቅቄ አውቃለሁ፣ አይችሻለሁ፣ ግን አልተሳካልሽም። በረከት ጋር የሚሄድ መስሎሽ ነው አይደለ የምትከታተኝ?
ምንድነው የምትይኝ አንቺ ዙፋን? እኔ አንቺን አልተከታተልኩሽም። ምንድነው አድርጊ የምትይኝ? አጨቅጭቂኝ ዝም ብለሽ። ደክሞኛል፣ ማረፍ እፈልጋለሁ ስትላት እኔ አትረፊ ያላልኩሽም፣ ግን ደግሞ እኔን መከታተሉን ታቆሚያለሽ ከዚህ በኋላ። ምን ፈልገሽ ነው ከኔ ጋር የምትከታተይኝ? እንዴት ትከታተይኛለሽ እኔን ስትላት ብርቱካንም በፍጹም ያልተከታተልኩሽም የሚል ክደት ትፈጽማለች። እና እኔ ነኝ የተከተልኩሽ ታዲያ አይቼሻለሁኝ ግን አሁንም ደግሜ ደግሜ ባየሁሽ ሰዓት ባገኘሁሽ ሰዓትም የምናገረው አንድና አንድ ቢኖር ይህን ቤት ለቀሽ ውጭ የሚለው ቃሌ ነው። ገብቶሻል? ይህን ቤት ለቀሽ ውጭ፣ ያለበለዚያ ግን አርድሻለሁ፣ ትወጫታለሽ ከዚህ ቤት፣ ሬሳሽ ነው የሚወጣው ስትላት እሷ እየተንደረደረች ዳ የመኝታ ቤት በሯን ትዘጋለች። እናም እንደዛ በማለት ብርቱካንም በር ዘግተሽ በመቀመጥ የምትቀመጭ የዚህ የምትኖር ይመስሎች ከሆነ ተሳስተሻል። እኔ ዙፋን አይደለሁም፣ ግን ደግሞ ዲቃላ እስከሆንሽ ድረስ አንቺ ትወጫለሽ ብላታለች። ይሄ ነገር እጅግ ግራ አጋብቷታል ዙፋንን። እናቴ የሆነ የደበቀች ነገር እንዳለ እየተሰማኝ ነው በማለት ዙፋንም ከዛ ቤት ወጥታ በድንገት ጓደኞቿ ጋር ለመገናኘት ትሄዳለች። በዛን ሰዓት ወላጅ እናቷን ትደውልላትና ዙፋን ማለትም ብርቱካን ደውላ እነይና ሁሉንም ነገር አፍርጠሽ ልጅሽን አውጪ ከዚህ ቤት፣ ልጅሽ ከዚህ በኋላ የሆነ ሰላማዊ ህይወት የምትኖር አይመስለኝም። እናም ልጅሽን ውሰጃት፣ ልጅሽ ማወቅ አለባት፣ ወላጅ እናቷ ማን እንደሆነች ማወቅ አለባት ስትላት እሷም እሺ እመጣለሁ ስትል ድንገት ግን እቴቴ ደግሞ ወደ ጸበል ሄዳ ነበር። ቴቴ ስላልነበረች የዙፋን ወላጅ እናት የሆነችዋን መታ ከምኞት ጋር እያወሩ ነበረ። እናም ለምን እንደመጣች እዛ ቤት ስትነግራት ምኞት ስትጠይቃት ያመጣች እዚህ ቤት ከመጀመሪያ ጀምሮ እንድመጣ ያደረገችኝ እያገዘችኝና የረዳችኝ ብርቱካን ናት ስትላት እባክሽን ይህንን ነገር ዛሬ ለእኔ እንደነገርሽ ለማንም አትናገሪ፣ እስከ ዛሬ ችለሽዋልና እባክሽ አሁንንም ቢሆን ችለሹ ተቀመጪ። ቤቱ ሰላም አይደለም፣ ቤቱ ተበጥብጧል። አሁን ይህኛው ብጥብጥ ሳይረጋጋ እንደገና ሌላ ችግር ሲፈጠር ምን ትያለሽ? እባክሽን ትላታለች። ማለት አልገባኝም፣ ምን ማለት ነው እባክሽን ማለት? ተይ እንጂ ልጄን እኮ ማግኘት አለብኝ ስትላት አውቃለሁ፣ ይገባኛል፣ ግን ደግሞ አሁን ቤቱን ብርቱካን በጥብጠዋለች። ሁሉም እንዳለ በጧፍ ነው ያለው። እባክሽን ይሄ ነገር እስከሚረጋጋ ድረስ ምክንያቱም ብርቱካን ማለት በጣም ክፉና መጥፎ ሴት ነች። አንቺ ያየሻት ልስላሴዋን እንጂ ውስጧን አታውቂያትም። ከእናንተ በላይ እኔ ሁሉንም ነገር ከሁላችሁም በላይ ስለ ብርቱካንን ያውቃለሁ። ባሏን እንኳን እንደዚህ ስንክልክል አድርጋ ያስቀመጠችው ብርቱካን እኮ ናት ስትላት የዙፋን ወላጅ እናት ትደነግጣለች። ምን እያልሽ ነው? አዎ እናም እባክሽ ስትል በድንገት ብርቱካን በር ከፍታ ትወጣለች። በዛን ሰዓት ምኞትም ትደነግጥና ወደ ከሳሎን ወደ መኝታ ቤቷ ትሮጣለች። ምን ያስሮጥሻል አንቺ እየተረገምሽ ምንድን እያወራሻት ነበረ? በማለት ወደ መኝታ ቤቷ ተከትላ ስትሄድ አረ ወይዘሮ ብርቱካን ምንም ያለችኝ ነገር የለም ነይና እኔና አንቺ እናውራ ትላታለች።